እንዳታደርገው ለልጆቼ ብለህ ብቻ አንዴ እንዳስረዳ እድል ስጠኝ። በእኔ ስራ ውስጥ ያለ ሰው ፊቴን አይቶ ማንም በህይወት ኖሮ ያውቃል። ጥሩነቱ ለመጀመሪያም ለመጨረሻም ጊዜ ነው የምታየኝ። ቦስ እኔ እኮ ምንም አውቀው ነገር የለም። ይሄ ሴራ ነው። ሆን ብለው ወጥመድ ውስጥ ከተውኝ ነው። ምንድነው ወንድሜ? አሁንም ያቅዠት አለቀቀህም እንዴ? ቅዠት አይደለም፣ የመኖሬ ትርጉም ነው። እባክህ ነገር ይቅርብህ። አባባንም አንተንም በተመሳሳይ መንገድ ማጣት አልፈልግም። በፍጹም አታጭኝም። እመኝ ትተና ደግሞ የአባታችንን ደም ሳልመልስ ቆሜ ከመሄድ ሞቴን እመርጣለሁ። እባክህ ወንድሜ ለእኔ ስትል ራስን ጠብቅ። ምንም ፍርሃት አይግባሽ። አሁን ሁሉም ነገር መጨረሻው ደርሷል። ደግሞ ወንድምሽ የአባቱ ልጅ ወንድ መሆኑን በቅርቡ ታየዋለሽ። አለቃስ ማን ነው? ተልኳችሁስ ምንድን ነው? ስለምን እንደምታወራ አላውቅም። ማን ነው ይሄንን የልብ ልብ ይሰጠ? ቆይ እናንተ ማን ናችሁ? ከበላይ አካል ከለላ እስከ ማግኘት የደረሳችሁት ማን ናችሁ? ውጣ!
ይሄ ውሻ ምን ሆኖ ነው ስልኩን የማያነሳው? ቁማር ቤት ይሆናል። እንሂድ እዛ እንሂድ። ስልክን ለምንድን ነው የማታነሳው? አስቻለው ገና ከመምጣትሽ ፊትሽን ኮሶ አታርጊብኝ። ነይ ቁጭ በይ። ልክ አላደረክም። ያለንበትን ሁኔታ እያወቅህ እዚህ ምን ትሰራለህ? እዚህ ሁሉም ሰላም ነው። ይሄ ምንድነው? እንዴ ጭራሽ ያለኔ ፈቃድ ኪሴ መበርበር ጀመርሽ? ልብስን ከሶፋ ላይ ሳነሳ ወድቆ ነው። እሱስ ቢሆን ያለኔ ፈቃድ ለምንድን ነው ልብሴን የምትነቂ? የጠየኩህን ብቻ መልስልኝ። ይሄ የፖሊስ መታወቂያ የምንድን ነው? አንድ ወሰብሰብ ያለ የወንጀል ስራ እየሰራው ነው ያለሁት። ስለዚህ አንዳንድ ቢሮዎች ሲገባ የውሸት የፖሊስ መታወቂያ መያዝ አለብኝ። ለዛ ነው ያሰራሁት። እና ይሄ ሁሉ ድራማ ለምን አስፈለገ? ድራማ አይደለም፣ ይሄ የህይወት ጉዳይ ነው። ትትና የአባታችን ገዳዮች እንዴት አደገኛ እንደሆኑ ታውቂያለሽ። ለዚህ ነው እኔም ሰው በአቅራቢያሽ አይኖርም እለው። ያንቺን ዱካ ተከታትለው መጥተው እኔን አገኙኝ ማለት ሁሉም ነገር አበቃለት ማለት ነው። ተያይዘን ገደል ነው የምንገባው። ቆይ ሁሉ ነገር ቢቀርስ? ትትና ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቂ። ከቻልሽ ራስሽን በመጠበቅ ተባበሪ። ዴቪዬ እዚህ ጋር ተመለስ፣ ይበቃል። እስከ መቼ ነው ግን እኔ አንቺ ፍቅር በቀን ተገድቦ የሚቆየው? ማለት ቲቲቲ እኔ 10 እየሸኞሽ መመለስ ሰልችቶኛል። አብረን እንድንኖር እፈልጋለሁ። መቼ ነው የሚሆነው? በጣም በቅርቡ የኔ ፍቅር፣ ትንሽ ጊዜ ብቻ ታገሰኝ እሺ? እኮ መቼ እንዴ? ትምህርቴን ልማር አልሽ፣ እሺ ጨረሽ፣ ተመረቅሽ፣ ስራም ሊያዝ አልሽ፣ ይኸው ስራውም ተገኘ። እሺ አሁን ደግሞ ምንድነው? ጥሩ ታስከተጪ ነው? አይደለም እኮ ዴቪ፣ በቃ የወንድሜን ነገር ታውቀው የለ? ይሄ የፈረደበት ወንድምሽ ስንት አመት አስጨነቀኝ። በቃ እንዲያስተውቂኝ ነው ይለይልኝ። ትንሽ ጊዜ ብቻ ታገሰኝ እሺ? በጣም በቅርቡ ከወንድሜ ጋር አስተዋውቃቸዋለሁ። በቃ አሁን ተመለስ እሺ? እዚህ አካባቢ ካየን ራሱ ጥሩ አይመጣም።
አቤት ታረጋይ። አንድ ስራ መጥቶ ነበር ግን አስፈራኝ። ምንድን ነው ስራው? ልጁ ወጣት ብጤ ነው ግን በጣም ብዙ ብር ነው የሚመነዝረው። ሰላይ እንዳይሆን ብዬ ፈራ። ጥቅሙ ብዙ ከሆነ አትፍራ፣ ይዞን ያለውልህ። እሱማ ብዙ ነው። ችግር የለውም፣ የሆነ ነገር እናደርጋለን። አንተ ብቻ ተጠንቀቅ። እሺ። በጣም ጠንቃቃውን ድፍረትና ፍጥነት እንዳይለየ። አስቻለሁ አይደለም ለዝርፊያና ሻይ ልጠጣ ስል እንኳን እንዴት ጠንቃቃ እንደሆንኩኝ ታውቃለህ አይደለም? በዚህ ላይ ደግሞ ህዝቡም ፖሊሱም አይናቸው ያለው እኛ ጋር ነው። ይሄን ጠንቅቃ ከተረዳ የሽራፊ ሰከንድ ስህተት ዘብጥያ እንደሚያወርደን ወቅ። በሱ አታስቡ። ከጥቂት ደቂቃዎች በኋላ 5 ሚሊዮን ብር ይዤ እመጣለሁ። ገንዘቡን ስትቀበል የተለመደው ጥንቃቄ እንዳይለየሽ። በቃ ገብቼ ልጠብቀው ነኝ። ጥሩ። ደግሞ በደንብ ተንከባከበው። ረብጣ ገንዘብ ያላቸው ቱጃሮችን ያመጣልን ይሆናል። ላይሆንም ይችላል። ለማንኛውም ግን ጠብቀኝ። ከ10 ደቂቃ በኋላ እመለሳለሁ ብሎ እኮ 20 ደቂቃ ሞላው። እስቲ ደውይለት። ወይኔ አባባ ገባላችሁ። ይሄኔ ኢዮብ እዚህ ስለመሆኑ መረጃ ደርሶት ነው እያነፈነፈ የመጣው። ቶሎ ደውይለት። ስልኩ አሁንም ዝግ ነው። ምን ማለት ነው? ስዊች ኦፍ አድርጎታል። ምናልባት እጁ ላይ ዳጎስ ያለ ገንዘብ ሲገባ ሊሸውደን እየሞከረ ይሆናል። ስምረት ፈጥነሽ ቤቱ ሂጂ። ምናልባት ካልወጣ እኔ እጠብቀዋለሁ።
እስቲ መልሰው እሱን ነው ይመስለው። እንደውም እሱ ራሱ ነው። እርግጠኛ ነህ? እሱ ራሱ ነው። እነዚህ እኮ ከተማ ውስጥ የታወቁ አደገኛ ሌቦች ናቸው። ታውቃቸዋለህ? ታውቃቸዋለህ? እነዚህን ማያውቅ ማን አለ? ምናልባት አንተ ብቻ ማለት ነው። ከተማ ውስጥ እኮ አሉ የተባሉ የተደራጁ ዘራፊዎች ናቸው። ከጀርባቸው የህግ ከለላ የሚሰጣቸው ሰው አለ መሰለኝ። ከተማ ውስጥ በነፃነት ነው የሚንቀሳቀሱት። ወይኔ አረጋኝ 5 ቢሊዮን ብር ልቀልጥ። ይኸውልህ ምን መሰለህ የምናደርገው፣ መጀመሪያ አንተ ተረጋጋ። ገንዘቡ ከመኪና ውስጥ እንደጠፋበት ፖሊስ ጣቢያ ሪፖርት ታደርጋለህ። እሺ? ከዛ በኋላ ያለው ነገር ላይ ነው የገቡበት ገብቼ አንጠልጥዬ ነው የማመጣቸው። እሺ? ምን አማራጭ አለኝ? በፍጥነት ነው። ቶሎ በል ጊዜ የለንም። በደንብ ሸውዶናል እባክሽ። እስካሁን ድረስ እኮ ስልኩ ዝግ ነው። ቆየት ሊሆን ይችላል። ይሄንን ሁላ ገንዘብ ይዞ የትስ ቢሄድ ማን ያግደዋል? ቆይ ቤተሰቦቹ ጋር ናዝሬት ሄዶ ቢሆንስ? አጭበርባሪነቱን እኮ በሚሊዮን ብር አሳየሽ። የምንሰራው ቢዝነስ ከፍተኛ ገንዘብ የሚያስገኝ ስለሆነ መጀመሪያውን አስቦበት ቢሆንስ? እኛው ናዝሬት ነው ያለው ብለን እየተንከረፈፍን ስንሄድ እሱ ወይ ወሎ ነው ወይ ከሀገር ወጥቷል። አይሆንም አይባልም። አሁን የማይሰራ ስልክ መሞከሩን ተይና ለቦስ ደውለሽ ኤርፖርት ላሉ ሰዎች ከሀገር እንዲያወጡ ያውን ነገር እንዲያደርግ ንገሪው። ሄሎ ቦስ። በቃ ከዚህ በላይ አይሆንም። ተመለስ የኔ ፍቅር። ትንሽ ልሸኝሽ እንጂ። አይ በቃ ደርሻለሁ እኮ። ደግሞ አንተም ይመሽብሃል። እኔ ምን ሆናለሁ? ይልቅ አንቺ ብቻሽን ከምትሄጂ ትንሽ ልሸኝሽ። እኔስ ምን ሆናለሁ? ሰፈር አይደል እንዴ? እሺ ቢያንስ ትንሽ ወደ ቤት ላስጠጋሽና ከርቀትም ቢሆን ስትገቢ ልይሽ። ጭራሽ በወንድሜ ልታስገድለኝ ነው? እዚህ ድረስ መምጣትን ቢያውቅ ራሱ አይለቀኝም። እሺ ማን ነው ይህ ሰውዬ? በጣም እኮ እያስፈራራሽ ነው። እንደውም ዛሬ የመጣው ይምጣ፣ አስገብቼሽ ነው የምመለሰው። እባክሽ በለኝ እንዴ። እንደምወድና አንተን የሚጎዳ ነገር እንደማላደርግ ታውቃለህ አይደል? ካልሽሽ የኔ ፍቅር። እሺ አፈቅራለሁ። እሺ እኔም በጣም ወድሻለሁ። ዳዊቴ ሂድና ጣሳውን አምጣ እስቲ። የኔ ልጅ እንደዚህ እያመሹ መምጣት ተዋላልኩም እንዴማ? መች መሸ ደግሞ? ምን ሆናል ብለሽ አስበሽ ነው? የኔ ልጅ ጊዜው እኮ ጥሩ አይደለም። የወታደር ልጅ ነኝ ብለህ እንዲህ ስትፎክር አንዱ ማጅራትን ብሎ እንዳይጠፋ። ጓደኛዬ ጋር ቆይቼ እኮ ነውማ። እኔም አላውቀው ጓደኛ ትህትና ጋር ማለቴ ነው። ታዲያ ፍቅረኛ ይበለኛ እንዴ? ለሷም ቢሆን እኮ በጊዜ ብትገባ ጥሩ ነው። አንተም ብትሆን ቶሎ ሽማግሌ ልከህ ጠቅልል ብታረጋት አይሻልም? የኔ ልጅ እሱማ የት ይቀራል? ትንሽ ጊዜ ነው ይቀራል። የኔ ልጅ እድሜ እኮ ቆሞ አይጠብቅም። ነቃ በል እንጂ ዴ
ኡፍ ጨቀጨኩ። የኔ ልጅ ና እስቲ አረፍ በል። ና የኔ ልጅ ና እራት ላምጣልህ። እስቲ አረፍ በል። እሺ እንዴ ወንድሜ መጣ? የቀረ መስሎኝ ነበር። ጎረምሳሽን አየሁልሽ። ወደማልፈልገው አዘቅት ውስጥ እየከተትሽኝ። ሰዎችን ማመን አቁሚ። ጭራሽ ቤትሽ ድረስ እንዲሸኝሽ ፈቀድሽለት? አረ ከቅያሱ ጋር እኮ ነው የተመለሰው። መልስ አትመልሽልኝ። የምታቆሚ ከሆነ አቁሚ፣ አለበለዛ በእጄ ነው ሰበብ የምትሆኘው። ቆይ እሺ እስከ መቼ ነው በዚህ ሁኔታ የምንቀጥለው? ቆሜ እንድቀር ነው ሀሳብህ? ይኸውልሽ ትትና፣ የጀመርኩትን ስራ እስክጨርስ ብቻ እኮ ነው። እስከ መቼ ይው? ሴት ልጅ እኮ ነኝ። እድሜ የሚባል ነገር ያሳስበኛል። ፍቅረኛ ሳሊስ ካረጀው በኋላ ምን እንደሆነ ነው? ፍቅረኛማ እኮ ይዘሻል አይደል እንዴ? ግን በቃ ነገራችሁን ትንሽ ሰብሰብ አድርጉት። ወደ እኔ ከሚመሩት ነገሮች አርቂው። ቤትሽ ድረስ እንዲሸኝሽ አትፍቀጅለት። ቆይ እኔ ምንም ያልገባኝ ነገር፣ እየሸሸህ ያለው ነገር አለ? እኔ ካላንቺ አንቺ ደግሞ ካለኔ በስተቀር ማንም ሰው በዚህ ምድር ላይ የለንም። በቃ ሁሉም ነገር እኮ አሁን መጨረሻው ነው። ትንሽ ጊዜ ብቻ ታገሽኝ። ትንሽ ጊዜ ብቻ የኔት ትንሽ ጊዜ ብቻ። ሰራውለት ውሻ። አቤት። እዮብ እየተጣደፈ ሆቴል ሲገባ አየሁት። ስደውልለት ስልኩ አይሰራም። የት ነህ? አይቶሻል? አላየኝም። ተከታተዩ፣ መጣሁ። ባካትም ማዘዚያ የምትፈልጉ ጥጃ እኛ ጋር ተይዟል። ሽት ያነፍናፊ ውሻ።
ይሄ መሰሪ ገንዘቡን ሊቀበለው ነው ይዞት የመጣው። ከዛ ውጭ ምን ምክንያት ሊኖረው ይችላል? ለምንድን ነው ወደዚህ ያመጣኝ? ፖሊስ ጣቢያም ወስደ መስሎ ነበር። ስማ ከጣቢያ እኮ እዚህ ይሻልሃል። አንተና ጓደኞች በምን ያህል ወንጀል በጥብቅ እንደምትፈለጉ ታውቃለህ አይደለም? በህግ መረብ ስር ባስገባ እድሜ ልክን የማትወጣው ፍርድ ነው የሚጠብቀ። ቆይ ከኔ የምፈልገው ምንድን ነው? ገንዘብ። ከአረጋይ 5 ሚሊዮን ብር አጭበርብረዋል። ስለዚህ ግማሹን ታመጣዋለህ። በቤትህ ቁጭ ብለህ ግማሹን ስትል አታፍርም? ይኸውልህ አረጋይ ለሚሰራ ወንጀል የህግ ከለላ የምሰጠው እኔ ነኝ። ለዚህ ስራዬ ደግሞ ከሚያገኘው ትርፍ ላይ 20% ይሰጠኛል። አንተ እኮ ይህንን ጥቅሜን ያሳጣኸኝ። ስለዚህ ግማሹን ገንዘብ ስጠኝና ወደምትሄድበት ቦታ ሂድ፣ ጥፋ። አልሰጥህም። አልሰጠኝም? እሱን እናየዋለን። ደግሞ ገንዘቡን የታረገ ነው በቦርሳ ጨርቅ ይዘህ የምትዞረው? ገንዘቡስ? አልሰጥህም። ቆይ ግን ምን ልናደርግ ነው? ይህንን ፖሊስ ቢሆነ መንገድ ማጋለጥ መቻል አለብን፣ ወይ ደግሞ ተደራድረን ከኛ መካከል አንዱ እንዲሆን ማድረግ። የሚስማማ ይመስላል? ወዶ ነው። እሱ ራሱ እኮ ህጋዊ ሌባ ነው። ለቦስ ማሳወቅ አለብን አይደል? አይ ይሄ በእኛ መካከል ይቅር። ቢሆን አጋጣሚ ገንዘቡን ብንወስደው እንኳን ማንም እኛ ሊጠረጥረን አይችልም። እዮብ ወስዶብኛል ቢል እንኳን መጀመሪያ ስለካደ ቦስ አያምነው። ጥሩ ሀሳብ ይመስላል። አትችልም። እችላለሁ። እንዴት ላሰቃይና አሳርን ላበላ እንደምችል ታውቃለህ። ገንዘቡስ? ትገለኛለህ እንጂ ገንዘቡን አታገኘው። እድሜን እስር ቤት እንድትጨርስ ነው ማድረግህ። ሞክራታ። ምን አልክ? ትከተለኛለህ። ማን ገብቶ ማን ይቀራል? አካፍለኝ ብለህ እንዳሰቃየኝ እዚህ ድረስ ይዣቸው መጥቼ ያሳያቸዋለሁ። የሚያምኑ ይመስልሃል? የግድግዳውን ስንጥቅ፣ የጣሪያዎቹን ቀዳዳዎች ብዛት፣ የአትክልቶቹን ሁኔታ፣ የግቢውን ሁኔታ ሁሉ ነግሬ እንዲያምኑኝ ያደርጋለሁ። በዚህ እንኳን ባያምኑኝ እስር ቤት በገባው ቶሎ እንደምወጣ ታውቃለህ። እጃችን ረጅም ነው። አንተ ውሻ፣ ቆይ ጠብቀኝ። እኔ ተዘጋጅቼ ጨርሻለሁ። አልጨረስኩም እስካሁን? በቃ እሺ፣ እንደጨረስክ ደውልልኝ። ስማ፣ በቁጥጥር ስር አውዬዋለሁ። ወይ ሄሎ ሄሎ፣ ቲቲ ይኸውልሽ፣ ዝም ብለሽ ስሚኝ። ፍሪጅ ውስጥ 300 ሺህ ብር አለልሽ። እሱን አውጪና ሰፈር ያለው ባንክ ቤት ጠብቂኝ። ቶሎ በየ። አንተ ሰውዬ ያማሃል እንዴ? እና አሁኑን ልጆቹን ይዛቸው በፍጥነት ና። እሺ? አዎ፣ እዛ ቤት ነው ያለሁት። አፍጥ ነው። ቲቲ ቶሎ በይ፣ አደጋ ውስጥ ነኝ አልኩሽ እኮ። እሺ አጅሬው፣ በዚህ ድርቅና የምትቀጥል ከሆነ ቀዝቃዛዋ ውስጥ እየነከርን በደረቅ እንጨት አናት አናትን ስንልህ ያኔ ያለምንም ቅድመ ሁኔታ ሙሉ 5 ሚሊዮን ብሩን ታመጣለህ። እሺ ባንክ እንሂድና ልስጥህ። ስንት ብር አለ? 300 ሺህ ብር ነው የደረሰኝ። 300 ሺህ ብር? ከስምረትና ከአስቻለው ሌላ ተጨማሪ ሰው አለ? አዎ፣ ቦስ አለ። ቦስ የት ነው ያለው? እኔ እንጃ፣ የት እንዳለ አላውቅም። እና መኖሩን በምን አወቅ?
በስልክ ነው የምንገናኘው። እሺ ስልኩን ስጠኝ። ስልኩን አላውቀው። ምን አባ ነው የምትቀልድብኝ? ስምረት ናት ደውላ የምታገናኘው። የእኔ ድርሻ ስራውን መስራት ብቻ ነው። ዋናውን ሰውዬ የት እንዳለ አላውቀው። እገልሃለሁ። አሁኑን አድራሻቸውን ስጠኝ። በቃ ሌቦች ስለሆንና አድራሻችንን አንተዋወቅም እንዴ? የምትፈልገው ብር ከሆነ ሄደን ልስጥ አልኩህ እኮ። ስማኝ፣ ለማምለጥ ብትሞክር ተመልሰህ እጄ እንደምትገባ አወቅሽ። ያኔ ግን ለኑዛዜ የሚሆን ሽራፊ ሰከንድ እንኳን አልሰጠህም። ትርስ ትርስ ምን አባቱ ሊያደርግ ነው ባንክ ይዞት የመጣው? ገንዘቡን ለአበበ ሊሰጠው እንዳይሆን። ማዮ በምን ታምር ከቦስ ነጥቆ ለአበበ ሊሰጠው አይችልም። የሆነ ነገር ቀምሮ ነው የሚሆነው።
ከዚህ በኋላ ግን አጠገቤ እንድትደርስ አልፈልግም። ሌብነትን እስካልተወክ ድረስ እኔ ደግሞ አንተን መከተልን አልተውም። ምክንያቱም ስራዬ ፖሊስነት መሆኑን አትርሳ። እሺ? ሌብነት ግን በጣም ያምርብሃል። ልሸኝ እንዴ? እኔ ሌባ? አይ ከሌባ ተቀባይ ጋር መታየት አልፈልግም። እኔ የምልህ ምን አስበህ ነው ግን ያቀፍከኝ? ነፃ ስላወጣኸኝ በጣም ደስ ብሎኝ ነው። አረ እንደዛ ነው? አዎ። ተጠንቀቅ። ሄሎ ፖሊስ ጣቢያ፣ ጥቆማ ለመስጠት ነበር። አበበ የተባለ ባልደረባችሁ ሐሰተኛ ብር ይዞ እየተንቀሳቀሰ ስለሚገኝ እሱን ለመናገር ነው። ገበያው አካባቢ ነበር ያለው አሁን። ብቻ ብሩን ከማሰራጨቱ በፊት የሆነ ነገር ብትወስዱ ደስ ይለኛል ብዬ ነው። አዎ መኪና ይዟል። በመኪና ነው የሚንቀሳቀሰው። አይ ለደህንነቴ ሲባል ጥቆማው ብቻ ይበቃል። እሺ እሺ እሺ። አንተ ሰውየው ፖሊስ ነው እንዴ? የሥራ መደቡ ፖሊስ ነው፣ ተግባሩ ግን ሌብነት ነው። ያንተ ጉዳይ አያልቅም። ለማንኛውም ከጨረስን እኔ ልሂድ። እዚህ ሰፈር ሰው ቀጥሬያለሁ። እንዴ እንዴት ነው በቅርበት ሰው የምትቀጥሪው? አደጋ ውስጥ እኮ ልጥይን ትችያለሽ። ኧረ እባክሽን ቸልተኝነትሽን ተይ። ያንተን ደህንነት አደጋ ውስጥ የሚጥል ሰው አይደለም። ትትና ስንት ጊዜ ነው ማንንም ሰው አትመኝ ወደ እኔም አታቅርቢ ብዬ የምነግርሽ? እባክሽ አንቺ ስንቴ ነው የምነግርሽ? ወንድሜ ምን ሆነ ወንድምሽ? ወንድሜ ነው ሰሩት። አሁን የሰርቱት እነሱ ናቸው። ምንድን ነው? ልከራይ ለማላውቀው ሰው አላከራይ። መታወቂያ ልስጥ። ምን አንተ መታወቂያ? ይሄ ሰውዬ አላማረኝም። በሞተር ተከተለኝ። እሺ እሺ።
እኛንም ለማጭበርበር ትሞክራለህ? የኔ ያረከው ለፖሊሱ ሰጥቼዋለሁ። ፖሊሱንም አጭበርበረ ጉድ ትሰራዋለህ እንጂ 5 ሳንቲም አትሰጠውም። የት ነው ያደረከው? 5 ሳንቲም እጄ ላይ የለም። ተናገር፣ የት ነው ያደረከው? ከመቼ ወዲህ ነው አንተኛ ላይ እንደዚህ አይነት ጨዋታ የጀመርከው? አንተ ውሻ፣ ይሄን ጨዋታን ማቆም አለብህ። ይገባሃል? ሰጥቼዋለሁ አልኳችሁ እኮ። ተናገር፣ የት ነው ያደረከው? እሺ፣ በአንድ ነገር እንስማማ። ቦስን አገናኙኝና ገንዘቡን ለሱ ሰጠዋለሁ። እንደዚህ አይነት ቀልድ የሚያዋጣ ይመስላል? ቀልድ አይደለም። ከሱ ጋር ብዙ የምናወራው ነገር አለ። ብዙ ነገር ይዞብኛል። እሱን ያጥፋልኝና ገንዘቡን ሰጠዋለሁ። ይሄ በጣም ጥሩ አጋጣሚ ነው። ደውለሽ ያለውን ነገር ለቦስ አሳውቂው። ከዛም ከኢዮብ ጋር ቀጥታ ያናግረው። ያው ቦስ ወጥመዱን ለመዘርጋት መስማማቱ አይቀርም። ያንኛ በግድም ቢሆን ከኢዮብ ገንዘቡን ተቀብለን እሱን እናጋፍጠዋለን። ይሄ እኮ እንደምታወራው ቀላል አይደለም። ቦስ እንዲህ በቀላሉ የሚሸነፍ ሰው አይደለም። እሱን ለኔ ተይው። እያንዳንዱን ነገር ቀምሬ አዘጋጅቼለታለሁ። አሁን ደውይለት። ምንድነው? ማነው? አረ እኔ አላውቅም። ሞተርን ይዞብኝ መቶ እኮ ነው። ሞተር ይዛጋ ነው። ማ አላውቀውም። የሆነ ሰውዬ ነው ገብቷል። የዚህ ልጅ ሞተር ይዞ የመጣው ማለት ነው። እነሱ አይደሉም። ምን አባት ቀባጥራል? ምንድን ነው የምታወራው? እንዴ እነዛውትና እሺ አቶ አበበ። ኢንስፔክተር አበበ ለጊዜው ተጠርጣሪ ነው። ማዕረጉ ይቆይ። ምንም ያጠፋሁት ነገር የለም እኮ። እጅ ላይ የተገኘው ግን ማስረጃ ያንን አያሳይም። በጥቆማ ሐሰተኛ ገንዘብ ያስኩኝ።
ያገኘሁት ገንዘብ ሐሰተኛ ነው አይደለም የሚለውን ለማረጋገጥ ባንክ ገብቼ ቼክ ማድረግ ነበረብኝ። ደግሞ በሚገርም ሁኔታ ወንጀለኞቹ አመለጡ። ተረት ተረት ሳይባል ተረት አይጨመርም። ባይሆን ከመጀመሪያውን ጀምር። ጠበቄን ማናገር እፈልጋለሁ። ጥሩ። እስከዛ ማረፊያ ቤት ትቆያለህ። በቃ ተረጋጋ። ከዚህ በኋላ አይመጡም። ግድ የለም። ግን ቆይ ምን አድርጋቸው ነው? በጣም ከትልቅ ጉድ ነው ያወጣኝ። በጣም አድርጌ አመሰግናለሁ። ውለታህን አንድ ቀን እመልሳለሁ። ና ከዚህ ጋር አጠገባችሁ ዞር እንበላ። ግድ የለም። በቃ አንተ ሂድ። ሌላ ጊዜ አገኘሃለሁ። እሺ፣ ዞር ብትል ይሻላል። ግድ የለም። አንተ ሂድ፣ እኔ እመጣለሁ። ሂድ። አመሰግናለሁ በጣም። ሌላ ጊዜ እንገናኛለን። አይነት ጉድ ነው እባክህ። እነዚህን ትልልቅ ሰዎች ይሄን ያህል ሰዓት ትጎልታቸዋለህ? ኧረ ተውት ማዘር፣ ጓደኝነታችን ከዚህም በላይ ነው። ብንጠብቀው ምን ችግር አለ? አራው ማዘር ኤርፖርት ድረስ እኮ በጨለማ መጥቶ ብርድ ላይ ቆሞ የተቀበለን ምርጥ ወንድማችን ነው። ዝም ብለህ ተቀመጥ። በሉ እናንተ ትተዋወቃላችሁ። እስቲ ሁሉን አብራችሁ ቅመሱ። ኧረ ምን መቅመስ ነው ማዘር፣ ይበላል። አሳሩን ይበላል። በሉ እስቲ ተጫወቱ። እኔ ወደ ምጣዴ ልሂድ። የታባን የደበቀው ማንን? ምን ከእጃችን ፈልቅቃ አውጥተው ማንን ስትል ትንሽ አታፍርም? ከእጃችን እንዳወጣኸው ይዘኸው ትመጣለህ። አለዚያ መዓት ውስጥ ነው የምንከት። እኔ የቱ ነች እንዳድር ነው የተማጸነችኝ። አሁን ወደ ቤቱ እንደሄደ ነው የማውቀው። እህትና ቤት አለው እንዴ? እኔ እንጃ፣ እኔ አላውቅም። ስለማታውቅ እኮ ነው የነገርከኝ። መቀመቅ ወርደህም ቢሆን ፈልገህ ታመጣዋለህ። ከግል ስልኩ በስተቀር የእሱ አድራሻ የለንም። ናዝሬት ናቸው ብሎ የሰጠን የቤተሰቦቹ ማድራሻም ሆነ ቤተሰቡ ተሰውረዋል። በላያችን ላይ ትልቅ ኦፕሬሽን ሰርተሃል። ስለዚህ አሁንም ይህን የመሰለ ጥሩ ኦፕሬሽን ሰርተህ ከነነፍሱ እጃችን ላይ ታመጣዋለህ። እስከዛ እናት ከኛ ጋር የተጮቱ ይጠብቁዋል። እሺ ያላችሁኝ እናደርጋለሁ። ግን እናቴን አደራ ተዋት። ዝም በል። እስከ 9 ሰዓት ድረስ ካላመጣው 10 ሰዓት ላይ እናት ቀብር ይፈጸማል። ይሄ የሱ ስልክ ነው። እንዳገኘው ቢ1 ወይም ቢ2 በሚለው ስልክ ደውልልን። ቴክ ኬር። ለፖሊስ ይጠቁማለሁ ብትል እናትህንም ህይወትህንም ታጣለህ። በላውን እናትን ተሰናበታትና ቶሎ ይዘኸው ተመለስ። እማ። አቤት የኔ ልጅ። እማ በቃ የሚጠጣ ይዤላቸው ልምጣ፣ አጫውቻቸው። እሺ የኔ ልጅ፣ ጠላውም ጠጁም እዚህ ቆንጆ እያለ ለምን ከውጭ ትገዛለህ? እማ ከውጭ የመጣ ሰው እኮ ጠላና ጠጅ አይመቸውም። ባይሆን ውስኪ ወይ ቮድካ ይዤላቸው ልምጣ። ምንካ? ቮድካ ምንድን ነው እሱ ደግሞ? አዎ እኛ እንነግሮታለን። አንተ ሂድ። እሺ በል ደግሞ በዛው ሄዳ ቀራሉ።
ወይ ልጆች እስቲ ጠጡ። ጠጪ እናቴ ጠጪ። ጠጣ እንጂ እኔ ልጅ። ዳዊት በጣም ጎበዝ ልጅ ነው። በጣም እንጂ አንድ ያለኝ የአይኔ ማረፊያ እሱ ብቻ እኮ ነው። ለእርሶ ሲል የገባበት ገብቶ ያመጣልናል። ምን አልሽኝ? ታዛዥ ነው። ስለሚወዶት ይታዘዙታል ማለት ነው። አዎ የኔ ልጅ ታዛዥ ነው። የኔ ጧሪ ቀባሪ እሱ ብቻ እኮ ነው ያለኝ። ምን ዋጋ አለው? ሁለት ወርቅ የመሰሉ ልጆች ነበሩኝ። በአንድ በተረገመ ቀን አባታቸው ጋር በአንድ ቀን ሄዶ ቀሩብኝ እንጂ። እኔ በአንተ የተነሳ ማበዴ ነው። ኧረ ተው ኢዮብ፣ ኧረ ተው። በቃ ተውኩኝ እኮ። ሄሎ፣ ኢዮብ በጣም የምትፈልጉት ወንጀለኛ ነው አይደለ? ከሰዓታት በፊት አንድ በአይን ከማውቀው ፖሊስ ጋር ሲያወሩ አይቻቸዋለሁ። ቪዲዮም ቀርጫቸዋለሁ። ችግር የለም መስጠት እችላለሁ። ግን ያው እኔ መምጣት ስለማልችል ሰው ልክላችኋለሁ። እንደዛ ማድረግ ይቻላል። ግን አይ ያው እናንተ ስራ ፈታችሁ ከምትመጡ እኔ በሰው ልከዋለሁ። ችግር የለም። እንደዛ ቢሆን በጣም ደስ ይለኝ ነበረ። ግን በቅርብ በራሪ ነኝ። ከሀገር ልወጣ ነው። ይቻላል፣ እንደዛ ይቻላል። ኧረ ምንም አይደለም። እሺ እሺ እሺ። በጭራሽ ወንድም እየመሰልከኝ አይደለም። ዛሬ እንኳን ሁለቴ ከሞት አፋፍ ስተርፍ አየሁህ።
ወር 2 ወር ቆይተህ ስትመጣማ ምን ያህል ህይወት አደጋ ውስጥ እንደነበር መገመት አይከብድም። አይዞሽ፣ ሀሳብ አይግባሽ። ምን ማለት ነው ሀሳብ አይግባሽ? ቆይ እነሱ እዚህ ቢመጡስ? በፍጹም አይመጡም። እንዴት ነው የማይመጡት? ቆይ አንተ ራስህ እንዴት ነው የምታስበው? በእነሱ ቤት እኔ ናዝሬት ነው አሉ ቤቴ። መቼ? የዛሬ ወር? እንቅልፍ መጣ እንዴ? ራስ ምታ ጭንቅላቴን ሊያፈነደው። እኔ ራሱ እንቅልፍ እያሰቃየኝ ነው። ይህን ጠጅ ሳናበዛ ይቀረን አልመሰለኝም። ለምን መድኃኒት ወስደ እስከ 9 ሰዓት አተኛ? ሳይሻል አይቀርም። ይህ ውሻ ዛሬ ጉድ ሰራን። ነፍሱን ነው የምነጥቀው። በሚሊዮን ብር ነው የቀለደው። ቆይ ግን ኢዮብን ካላገኘውስ? እናትየዋ ምስኪን ነች። እሱም ግን ይሄ ድንባዣ። ቆይ እሱን ካላገኘ ሴትዮዋ ምን ልናደርጋት ነው? በእሱ ጥፋት ሴትዮዋን መቅጣት የለብንም። እሱን ግን ከህይወት መዝገብ ነው የምንሰርዘው። ምክንያቱም በሚሊዮን ብር ላይ ነው እየቀለደ ያለው። እሱ ደግሞ ምንድን ነው? ብር ነው። ብር? አዎ። ባለፈው አንቺ እንዳሰብሽው ወጡን የደፋሁት ጠግቤ አይደለም። ታውቂያለሽ፣ የፖሊሶች አፍንጫ በትዕዛዝ የተሰራ ይመስል ሲያነፈንፍ በጣም ኃይለኛ ነው። እና ያው ተከታትለው ቤቴን ካወቁት ድንገተኛ ፍተሻ ይጀምራሉ። ያ ደግሞ ማለት ሰርቄ ያመጣሁትን ገንዘብ ባንክ እንደማላስቀምጠው ያን ያህል ድፍረት እንደማይኖረኝ ስለሚያስቡ ቤቱን ይፈትሻሉ ማለት ነው። ስለዚህ ፍሪጅ ውስጥ ደግሞ ወጥ እንጂ ብር እንደሚቀመጥ አይገምቱም። እሱን ደግሞ በምን አወቅ? የፖሊሶችን ምርመራ ለማወቅ እኮ የግድ ፖሊስ መሆን አይጠበቅብሽም። ፖሊሶች ዓይንሽና ፊትሽን ነው በደንብ የሚመረምሩት። ዓይንሽ ተቅበዘበዘ ማለት በትክክል ያለበትን ቦታ ጠቆምሻቸው ማለት ነው። አየሽ፣ የአንቺ ቤት ሲፈተሽ አንቺ ከዚህ ፍሪጅ ላይ ማትነቃነቂ ከሆነ ቦታውን በትክክል ጠቆምሻቸው ማለት ነው። ስለዚህ ቤትሽን ሲፈትሹ አብረሻቸው መፈተሽ ትጀምሪያለሽ። ፍሪጅሽን እንዳይከፍቱብሽም ከፍሪጅ ውስጥ መጠጥ አቀብለኝ፣ ግን የጠነባ አሳ ስላለ እባክህን እንዳይሸትህ ያልና ታጣጥይባቸዋለሽ። የዛኔ አይደለም ፍሪጅሽን ሊከፍቱ ይቅርና ቤትሽንም መፈተሻቸውን አቁመው ጥለውልሽ ይሄዳሉ። ይኸው ነው። ለማንኛውም እዚህ ቦርሳ ውስጥ 5 ሚሊዮን ብር አለ። ስንት ብር ልስጥሽ? ላቤን ጠብ አድርጌ የማገኘውን ገንዘብ እግዜር ይባርክልኝ። እሺ ስማ፣ የሰው ላብ ይመራል እንጂ አይጣፍጥም። አረ በጣም ጥሩ። እንግዲህ እንደዛ ብለሽ ካሰብሽ ምንም ማድረግ አይቻልም። በቃ
የደረስኩበትን እየደወልኩ አሳውቅሻለሁ። ሄሎ ብራቮ ልጅዮ ብራቮ። አቤት ማን ልበል? ድምፅህን አላወቅኩትም ለማለት ነው። ኦ ቦስ፣ አይ ትንሽ ተጠራጥሬ ነው እንጂ አውቄያለሁ። ጥሩ ጨዋታ ነው የጀመርከው። ሲም ካርድህን ስለቀየርከው ብቻ የእውነት የምታመልጠኝ ነው የሚመስልህ? መቼም ከዚህ በኋላ ይይዘዋለሁ ብለህ እያሰብክ አይሆንም። ማንም ከኔ አመልጦ አያውቅም። የዱባይ ትኬት ስለቆረጥክ ከኔ ተደብቀ ከሀገር የምትወጣ ነበር የመሰለህ? ለማንኛውም ኤርፖርት ቀይ አበባ ይዤ እጠብቅሃለሁ። ትትና ወንድምሽ የት አለ እንዴ? እንዴት መጣ? በእናትሽ እሱን በኋላ አስረዳሻለሁ። አሁን ችግር ውስጥ ነው ያለሁት። ወንድምሽን ጥሪልኝ። ለምን ፈለግከው? እንዴ ችግር ውስጥ ነው ያለሁት። ቅድም እሱን አድንልኝ ብለሽ ተማጽነሽኝ ነበር። አሁን ላይ ችግር ውስጥ ነው ያለሁት። እባክሽ ጥሪልኝ ትትና። የለም አሁን ወደ ሄደ? እኔ እንጃ። ወይ ወደዚህ ወይ ወደዚህ ነው ሄደው። ጥቁር ሬንጀር ሽራብ ያደረገው? አዎ አይቼዋለሁ። እንደው ይሄ ልጅ ምን ይሻል? በዛው ሄዶ ቀረኩ። መች አጣሁት የልጅን ባህሪ። እሺ አበበ፣ ዛሬ ከነጋ እንኳን 2 ወንጀል ተገኘብህ። አንደኛ ሐሰተኛ የብር ኖት እያተምክ እንደምታሰራጭ ተደውሎ ሪፖርት ተደርጎልናል። ሐሰት ነው። ሐሰተኛ 300 ሺህ ብር እኮ እጅ ከፍንጅ ነው ያዝንብህ። ከወንጀለኞቹ ገንዘቡን ቀምቼ ነው። ወንጀለኞቹ ደግሞ እኮ አመለጡኝ ብዬ ነግሬሃለሁ። አንተን እኮ ያገኘን 100 ሺህ ብር ቆጥረህ ባንክ ስታስገባ ነው። እሱንም ቢሆን ገንዘቡ የሐሰት መሆኑን ለማረጋገጥ ነው። መጀመሪያው ነው ሳታረጋግጥ ነው እንደ ሐሰተኛ መሆኑን ሳታውቅ የቀማሃቸው። ለማረጋገጥስ ብትፈልግ 100 ብር ነው እንጂ 100 ሺህ ብር ነው። ቀሪውን 200 ሺህ ብር እንዳናገኝብህ መኪናንም እንድንፈትሽ ፈቃደኛ አልነበርክም። ስለዚህ በሚሊዮን የሚቆጠር ሐሰተኛ ገንዘብ አለማዘዋወርን መጠራጠር አንችልም። እሱን ተው። ኢዮብ በለጠ የሚባለውን ወንጀለኛ በምን ያህል እንደምንፈልገው ታውቃለህ። ክትትል በምናደርግበት ሰዓት አንተ መረጃ እየሰጣቸው ላለማመለጣቸው ምን ያህል ማስረጃ አለ? በጭራሽ። እንደምትገናኙ እያየን እንዴት በጭራሽ ማለት እንችላለን? ስለዚህ መረጃ እየሰጣቸው ጉቦ እየተቀበልክ ጸጥ ያስብለዋል። መቼስ በፌስታል የሰጠህ አመድ ነው ቪዲዮም ኤአይ ነው ብለን እንደማታሞኘን እርግጠኞች ነን። ለማንኛውም ፍርድ ቤት እስክንወስድ እዚህ ታድራለህ። ማን ነው? እኔ ነኝ።
አንተ ነህ? አዎ። እዩ በአንተ የተነሳ ትልቅ አደጋ ውስጥ ገብቻለሁ። አንተን ካልወሰድኩላቸው ጓደኞቼ እናቴን ይገሏታል። ዶሮዎች በላቸው፣ ግድ የለህም። እነሱ ወደ ወህኒ፣ እናት ደግሞ አንተ እቅፍ ውስጥ በቅርቡ ይገባሉ። እንደዚህ አይነት ጨዋታ እንዳላችሁ ባቅ ኖሮ እጄን አላስገባም ነበር። እኔም ፈልጌ አይደለም እዚህ ነገር ውስጥ የገባሁት፣ ግን ግድ የለህም፣ ሁሉም ነገር በአጭር ጊዜ ውስጥ ያልቃል። በእርግጠኝነት ኤርፖርት ስደርስ ይይዙኛል። እነማን ናቸው የሚይዙ? እሱ ታሪኩ ረጅም ነው። ለማንኛውም ግን አንተ ወደ ቤት ተመለስና እንደምንም ብለህ አስቻለውና ስምረትን ትንሽ ጊዜ እንዲቆዩ አድርግልኝ። እንዴት አድርጊ? እዮብ በሩን ክፈተው። ለመምለጥ ሙከራ ብታደርግ ራስን አደጋ ውስጥ ነው የምትከተው። ስለዚህ በሰላም በሩን ክፈተው። ውስጥ እንዳለ አውቃለሁ። ትዕግስቴን አትፈታተነው። ቦስ? ማነው ደግሞ ቦስ? በጣም እድለኛ ነህ። አንድ ቀን ውለታህን እንደምከፍል ቃል ገብቼልህ ነበር። የማደርገው ነገር ስህተት እንደሆነ አውቃለሁ። ምንድን ነው? ይህንን ያዝ። ትቲን አደራ። እኔ አንድ ነገር በሆን ሰው ያስፈልጋታል። ምን ልታደርግ ነው? ግድ የለም በቃ ዝም ብለህ አንተ ወደ ውስጥ ገብተህ በሩን ዝጋው። ምንም ነገር እንዳታወራ። ሂድ ግባ። ግድ የለም ሂድ ግባ በቃ። ማንም እንዳንተ ንቆኝ አያውቅም። ማንም ሰው ፊቴን አይቶ በህይወት ኑሮ አያውቅም። ቆንጆ አድርገህ ነው ትወናህን የተወንከው። ለመጀመሪያም ለመጨረሻም ጊዜ ዛሬ ነው ፊቴን የምታየው። ንግግርህ ራሱ አልተቀየረም፣ ግን እንደዚህ በቀላሉ አገኘሃለሁ ብዬ አስቤ አላውቅም። አሁንም ሞት አፋፍ ላይ ሆነ መዘባረቅን አታቆምም? ይሄ መዘባረቅ አይደለም፣ ካልኩሌሽን። እንደኔ ሀሳብ ግን እዚህ በአካል መተህ ሳይሆን ኤርፖርት ያሉ ሰዎች ያገናኙኛል ብዬ ነበር ያሰብኩት። ምንድን ነው እየቀባጠርክ ያለው? ሞትን ፈራኸው እንዴ? ከዛሬ 18 ዓመት በፊት በበራ ጮልቄ ያየሁት መልክ ብዙም አልተቀየረም። ከዛሬ ነገ አገኛለሁ ብዬ እንቅልፍ የሚባል ሳልተኛ ነው የኖርኩት። ለማንኛውም እንደ አዲስ እንተዋወቅ። ኢንስፔክተር ብሩክ በለጠ ይማም እባላለሁ። ምን በለጠ ይማም? ያኔ ነበር እንደ አባት አንተን ማፈር መደባለቅ የነበረብኝ። ለጥቂት ነው ከእጅህ ያመለጥከው። ለነገሩ አሁንም አረፈድም። አባትህ ሳይናፍቅ አይቀርም። በጊዜ ድረስለት። መሳሪያ አንተ። ኢንስፔክተር ብሩክ፣ አሁን የመጨረሻው ምዕራፍ ላይ ደርሰናል። ያንተን እንቅስቃሴና በድብቅ መሰልጠንን ማንኛውም የፖሊስ አካል ማወቅ የለበትም። ይህ ማለት ከጥቂት ኃላፊዎች በስተቀር ማለት ነው። እጅግ ጥንቃቄ እንዳይጎል። ስጋት አይግባ። ከእህቴም ቢሆን ማንነቴን ደብቄ እስካሁን የቆየሁት ለዚህ ዓላማ ስል ነው። አሁን የፍርዱ ቀን የቀረበ ይመስለኛል። ከስምረትና ካስቻለው ጋርም ጥሩ ግንኙነት አለኝ። የዓላማችን ዋናው የሆነው ሰውም የሰጠሁትን መረጃ ያለምንም ጥርጥር ተቀብሎ ከነሱ እንዳንዱ አድርጎኛል። መልካም። እንደዛ ከሆነ እያንዳንዱ እንቅስቃሴ እግር በእግር እየተከታተልን ከጎን እንሆናለን። በጣም ጥሩ። መልካም እድል።
የወታደር ሚስት መሆኔ ሳያውቁ ነው እንደዚህ ናቁኝ። ዳዊት ልጅማ መቼም እንደዚህ አይነት ጓደኞች ኖሮት አያውቁም። ሄሎ ፖሊስ፣ በፍጥነት ድረሱልኝ። ወንጀለኞች ቤት ተጋድመዋል። የአርበኛው ደግፌ ቤት ብትሉ ማንም ያሳያቸዋል። እባካችሁ ፖሊስ፣ የእንቅልፍ መድኃኒት ስለሰጠዋቸው ጊዜው ሳያልቅ ቶሎ ድረሱልኝ። ክቡራን አድማጮቻችን አሁን ደግሞ ወደ ወንጀል ነክ መረጃዎቻችን እናልፋለን። በመዲናችን እጅግ የተቀነባበረ ወንጀልን በመስራት ህዝቡን ሲያማርሩ የነበሩትና በፖሊስ እጅግ የረቀቀ ኦፕሬሽን በቁጥጥር ስር የዋሉት የእነ አንዳርጌ መስፍንና ተባባሪዎቹ መዝገብ ዛሬ ብይን የተሰጠበት ሲሆን በአንደኛ ተከሳሽ አንዳርጌ መስፍን ላይ የእድሜ ልክ እስራትና የ200 ሺህ ብር የገንዘብ ቅጣት እንዲሁም ሁለተኛና ሶስተኛ ተከሳሾች አስቻለው ግርማና ስምረት አዲስ እያንዳንዳቸው በ21 ዓመት እስራት የተቀጡ ሲሆን በዚሁ ጉዳይ ላይ አራተኛ ተጠርጣሪ ሆነውና ጥፋተኛ ሆኖ የተገኘው ኢንስፔክተር አበበ ኃይሉ ደግሞ በ30 ዓመት ጽኑ እስራት የተቀጣ ሲሆን እስካሁን በክትትል ወቅት ሲዘዋወር የነበረውና ደብዛው የጠፋው 5 ሚሊዮን ብር ጉዳይ አሁንም እልባት ሳይገኝለት እንደቀረ ፖሊስ አስታውቋል። ፖሊስ በተጠርጣሪነት ይዟቸው የነበሩት የሆቴሉ ስራ አስኪያጅ ዛሬ በዋስ የተፈቱ ሲሆን በመጨረሻው ቀን ኦፕሬሽን አመሻሽ ድንገት ከሀገር የወጡት ሁለቱ የሆቴል ጽዳት ሰራተኞች በዋና ተጠርጣሪነት አሁንም እየተፈለጉ እንደሆነ ተጠቁሟል። ክቡራን አድማጮቻችን እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በተመሳሳይ መሰናዶ እስክንገናኝ ቸርን ሰንብት።